አቤቱ ቸር እግዚአብሔር አምላካችን ሆይ በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነትህ ስለሰበሰብከን በዚህ ከፍተኛ ቀጠሮ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን ሁለት ወይም ሶስት ሆናችሁ በስሜ ከተሰበሰባችሁበት እኔም ከዚያ በመካከላችሁ እገኛለሁ ብለሃልና በመካከላችን እንድትገኝልን ስብሰባችንን እንድትባርክልን ልናውቅ የሚገባንን የሚጠቅመንን ትምህርት እንድታስተምረን አእምሯችን ሊሸከመው ሊመረምረው ሊረዳው የሚችለውን ምስጢር እንድትገልጽልን ቅዱስ መንፈስህን እንድታሳድርብን ሀገራችን ኢትዮጵያን ኦርቶዶክሳዊ ተዋሕዶ ቤተክርስቲያናችንን ክርስቲያን ሕዝብህን በቸርነት እንድታስብልን መዓቱን በምሕረት ቁጣውን በትዕግስት እንድትመልስልን እንለምንሃለን እንማልድሃለን። ክብር ምስጋና ለአብ ለወልድ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ ስጠን፣ በደላችንን ይቅር በለን እኛም የበደሉንን ይቅር እንደምንል። አቤቱ ወደ ፈተና አታግባን ከክፉ ሁሉ አድነን እንጂ መንግሥት ያንተ ናት፣ ኃይል ምስጋናም ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም መልአኩ በቅዱስ ገብርኤል ሰላምታ ሰላም እልሻለሁ፣ በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናቱ ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ በማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ምሕረትከ ሠረይ ኃጢአቴ ወኃጢአተ ኩሉ ሕዝብ። ጌታዬ ኢየሱስ ክርስቶስ ሆይ እንደ ይቅርታህ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመስራት በመናገር የተፈጸመውን ሁሉ ይርዳ። ህዳር 18 ቀን 1997 ዓመተ ምህረት ይህ ዕለት የሐዋርያው የፊልጶስ ዕረፍት ነው። ዕረፍቱ እንኳን ህዳር 16 ቀን ነው። ግን በሰማዕትነት የገደሉ ሰዎች ስጋውን ለማቃጠል ሲዘጋጁ እግዚአብሔር ሰወረባቸው እና ደነገጡ። ወደ ንስሐ ተመልሰው አዘኑ። በሶስተኛው ቀን መልስ ሰጥቷቸው ቀብረውታል። ከህዳር 16 እስከ ህዳር 18 በጾም በጸሎት ተወስነው አዝነው እንደ ነነዌ ለሰባ ነነዌ አዝነው ወደ ንስሐ ስለተመለሱ 18 ቀን መልሶ ሰጥቷቸው ተቀብለው በትምህርቱም በስብከቱም አምነው በክብር ቀብረውታል። እና ቤተክርስቲያንም በተለይ ኦርቶዶክሳውያን ይህችን 3 ቀን ከጾመ ስብከት ጋር አደባልቀው ጾም አድርገዋል። የ3 ቀን አንዱ ምክንያቱ ይሄ ነው። ሌላው ጾመ አብርሃምም ይሉታል። አንድ እስላም ክርስቲያኖች ዋሾች ናቸው
በወንጌላቸው የሰናፍጭ ቅንጣት የምታህል ሃይማኖት ብትኖር ይህን ተራራ ካለበት አንስተው ወደ ሌላ ቦታ መውሰድ ኢንሻላ ነቅለህ ሌላ ቦታ መትከል ትችላለህ ይላል። እና ይሄ ሸፍ ነው አድርጉትም ብለው ከሰሱ። እና አባ አብርሃም ሶርያዊ ሊቀ ጳጳሳቱ ለዚህ መልስ እንዲሰጥ ተጠይቆ 3 ቀን ስጡኝ አለ ይላል ታሪኩ። እና 3 ቀን ጾሞ ከመቤታችን እርዳታ አግኝቶ ሂድ እንዳትሆንልሃል አለችው። ሄደ። ንጉሱ ከነሰራዊቱ በአንድ በኩል ጳጳሱ ከምዕመናኑ ጋር በወዲያ በኩል ሆነው ጸሎት አድርሰው ሲጨርሱ አማተበበት። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ብሎ 3 ጊዜ ሲያማተበበት ተራራው ከተቀመጠበት ተፈነቀለና ወደ ላይ ተወረወረ። እንደገና ተመለሰ፣ ተወረወረ፣ እንደገና ተመለሰ። በሶስተኛው ረቦ ቆመ። ንጉሱም ከወዲያ ከነሰራዊቱ ምዕመናኑ ጳጳሱ ከወዲህ ከነምዕመናኑ ከወዲያ ወደዚህ ከወዲህ ወደዚህ ሄደው መካከል ላይ ተገናኝተው የእግዚአብሔርን ቸርነት ከተነጋገሩ በኋላ የላ አድርገው አለው። ንጉሱ ባሳየው ቦታ ላይ ወስዶ አስቀምጦታል ይላል። እና ይህ አይነቱ ምልክት ስለታየበትም የቤተ ክርስቲያን ጾም እንዲሆን ወስነው ከጾመ ስብከት ጋር አገናኝተውታል። እና የኦርቶዶክሳውያን ጾም 44 ቀን የሆነበት ምክንያቱ አንዱ ይሄ ነው። መሰረቱ ጾመ ነቢያት 40 ነው፣ 40 ቀን ነው። ያም በምሳሌነት የተፈጸመ እንጂ አጠቃላይ እንደኛ በአዋጅ የቤተ ክርስቲያን ጾም ሆኖ የተፈጸመ አይደለም። እያንዳንዳቸው ሙሴ 2 ጊዜ 40 ጾሟል። ዳንኤል 40 ጾሟል። ኤልያስ 40 ጾሟል። ይህንን ነው መሰረት አድርጎ ጌታም በዚያው መሰረት 40 ጾሟል። ይህ የተስፋ ጾም ነው። ሁሉም የአምላክን መድኃኒት በመሻት የጾሙት ስለሆነ ቤተ ክርስቲያንን ተቀብለዋለች። እመቤታችንም ለወሊደ ቃል በተቀረበችበት ጊዜ ይህን 40 ቀን ከህዳር 19 እስከ ታኅሳስ 29 ቀን 40ውን ቀን ጾመዋለች ይባላል። ስለዚህ ያ መሰረቱ 40 ነው። አሁን 44 የሚሆነው ላይ የተጠቀሰው ከህዳር 16 እስከ ህዳር 18 ያለው 3 ቀን እና በለውጥ የገባው ጋድ ወይም ገሃድ የተባለው ቀን ሲዳመር 44 ይሆናል። ለዚህ ነው አባቶች ከህዳር 16 ወይም አንዳንድ ጊዜ በአራተኛው ዓመት ከ15 ጀምሮ በቤተ ክርስቲያን እንዲጾም ያደረጉት የተስፋ ትንቢት ፍጻሜ ትንቢት የነበረው የተስፋ ትንቢት ፍጻሜ ስላገኘ በዚያ መሰረት ክርስቲያኖችም ተቀብለውታል። ቅዱስ ፊልጶስ ጌታ ወደ ማስተማር ሲገባ ከጠራቸው ሐዋርያት አንዱ ነው። ብዙ
በወንጌል በግሉ የተጻፈ ሰፊ ነገር አይኖርም። ጥቂት ግን አለ። ቅዱስ ዮሐንስ እንደጻፈው ዮሐንስ መጥምቅ የዓለሙን ኃጢአት የሚያስወግድ የእግዚአብሔር በግ ነው ብሎ ሲናገር ከዮሐንስ ደቀ መዛሙርት ሁለቱ ሰምተው ተከትለውት ነበር እና መለስ ብሎ አይቶ ለምን መጣችሁ አላቸው። የት ትኖራለህ አሉት። የምኖርበትን ብሎ ይዟቸው ሄደ ነው የሚለው። እነሱም እስጢፋኖስና እንድርያስ ነበሩ። ያ እስከ 10 ሰዓት ድረስ ውለው መኖሪያውን አይቶ ተመለሱ ይላል። ከነሱ በኋላ ጌታ ፊልጶስን አገኘው እና ተከተለኝ አለው። ፊልጶስም ከቤተ ሳይዳ ነበር ይላል። በዚህ ብቻ አይወሰንም። ይህ ሰው ወንድሙን ጓደኛውን ቅዱስ ናትናኤልን አግኝቶ ስለ ትንቢት እና ስለ ፍጻሜው ያወያየዋል። ረከብናሁ ለኢየሱስ ወልደ ዮሴፍ ዘምናዝሬት ዘጸሐፈ ሙሴ በእንቲአሁ ወነቢያትኒ። ሙሴ ስለሱ የጻፈለትን ነቢያትን የተነበዩለትን የዮሴፍን ልጅ ኢየሱስን አገኘነው እኮ በናዝሬት ነው አለው። ሐዋርያው ግን በሆኑ ይትካሃል ይጻሄር ምናዝሬት ቅዱስ ናትናኤል ነው። በመሆኑ ከናዝሬት ደግ ነገር ይወጣል፣ መልካም ነገር አለ አለው። አገሪቱ የተንኮል አገር ናት ትባል ነበር። እንግዲያው ና ብሎ ወደ ጌታ ወሰደው ይላል። ቅዱስ ናትናኤልን ወደ ጌታ የወሰደው ቅዱስ ፊልጶስ ነው። ቅዱስ ናትናኤል ምሁረ ኦሪት ነው። ለዚህ ነበር የጠቀሰለትም ሙሴ ነቢያትን የጻፉለትን ብሎ ሙሴ ነቢየ ያነስ ለክሙ እግዚአብሔር ማሐዊክሙ የከማየ ወለቱ ስምዑ። እግዚአብሔር እንደኔ ያለ ነቢይ ከነቢያቱ ያስነሳላችኋል፣ እንደኔ ያለ ነቢይ ከወንድሞቻችሁ ያስነሳላችኋል ብሎ በዘዳግም 18 የጻፈውን አዘከረ። እንደገና ነቢያት ሲል ሁሉም ነቢያት በየጊዜው የተናገሩትን አስታውሶታል። እነዚህ ሁለት ሐዋርያት ምሁራን መሆናቸውን ነው የምናየው። ያልተማረ ሰው አልፎ ተርፎ መጻሕፍትን ሊያዘክር አይችልምና። ቅዱስ ናትናኤልም ከናዝሬት እንዴት ደግ ነገር ይወጣል ብለህ ታስባለህ አለው። ናና ብሎ ወደ ጌታ ወሰደው። ጌታ ግን ገና ሲመጣ አይቶ ነዋ እስራኤላዊ ጋርቦ ጽሙት ውስጥ ልቡ በልቡ ተንኮል፣ ሽንገላ፣ ክዳት የሌለበት እስራኤላዊ እነሆ መጣ አለ። የታውቀኛለህ አለ። ባይት ታምረን የታውቀኛለህ አለ። እንቅድመ ይጸውዑ ከፊልጶስ ርኢኩ ከበታይተ ዕፀ በለስ። ፊልጶስ ሳይጠራህ ከበለስ ዛፍ በታች አይቼሃለሁ። አልተከራከረም። ረቢ በአማን አንተ ወልደ እግዚአብሔር በአማን አንተ ንጉሠ እስራኤል። መምህር በእርግጥ አንተ የእግዚአብሔር ልጅ ነህ፣ በእርግጥ አንተ የእስራኤል ንጉሥ ነህ ብሎ ነው የተቀበለው። ጌታም ከበለስ በታች አየሁ ስላልኩህ አመንክን? እንግዲያስ እውነት ልንገራችሁ፣ ከእንግዲህ ወዲህ ሰማያት ሲከፈቱ
የሰማይ መላእክትም ወደ ሰው ልጅ ሲወጡና ሲወርዱ ታያላችሁ ብሎ የተሰጣቸው ጸጋ ሰፊ መሆኑን ገለጸላቸው ይላል ቅዱስ ዮሐንስ። እና እንግዲህ ለቅዱስ ናትናኤል እምነት ምክንያት የሆነው ቅዱስ ፊልጶስ ነው። ሁለቱም ምሁራን ኦሪት በመሆናቸው ስለ ተስፋ ከተነጋገሩ በኋላ ወደ ባለቤቱ መጡ። አሁን ጌታ ያስተካከለላቸው አንድ ነገር አለ። ፊልጶስ ለናትናኤል በነገረው ንግግር ላይ አንድ ቃል አለ። ረከብናሁ ለኢየሱስ ወልደ ዮሴፍ ዘምናዝሬት፣ የናዝሬቱን የዮሴፍን ልጅ ኢየሱስን አገኘ ነው ያለ። የዮሴፍን ልጅ ነው ያለ ናትናኤል። ብዙዎች እንደዚያ ይመስላቸው ነበርና ቅዱስ ሉቃስ በምዕራፍ ወንጌሉ በምዕራፍ 3 በቁጥር 30 እስከ 33 በገለጠው የዮሴፍ ልጅ ይመስላቸው ነበር ብሏል። እና ቅዱስ ፊልጶስም በዚያው ቋንቋን የጠራው የዮሴፍ ልጅ ኢየሱስን አገኘ ነው አለ። ሐሳቡ ከወገኖቹ ሐሳብ የተለየ አይመስልም። ምክንያቱም እነሱ የሚጠብቁት የእግዚአብሔር ልጅ ይመጣል የሚል አይደለም። እነሱን ከሮማ አገዛዝ ነፃ የሚያወጣ መሲህ ንጉስ ይቻል እንደ ሙሴ እንደ ኢያሱ እንደ ዳዊት ያለ ከዚያም መለስ ያለ ቢሆን ለጊዜው የወደቀውን የእስራኤልን መንግስት ያነሳል ብለው የሚያስቡት ሰው እንደሚመጣ ነው ተስፋቸው። ዛሬ ኢትዮጵያውያንም እኮ እንዳቅማቸው ህልም አላቸው። ቴዎድሮስ ይመጣል የሚሉት ቴዎድሮስ ይመጣል ይባላል። ከዚህ በፊት 2 ጊዜ ያህል ነገስታቱ ቴዎድሮስ እየተባሉ ተጠርተዋል። አንድ በ13ኛው መቶ ክፍለ ዘመን የነበረ፣ ሁለተኛ በ18ኛው መቶ አጋማሽ ላይ የነበሩ አፄ ቴዎድሮስ ተነስተው ቀንተውታል። የፊተኛው እንኳን ይህን ያህል መራራ ታሪክ የለውም። የኋለኛው ግን ታሪካቸው ሁሉ መራራ ነው። ታሪካቸው በዚህ ቦታ ይህን መልካም ሰሩ የሚል የለም። ገደሉ፣ አቃጠሉ፣ ደበደቡ የሚል ብቻ ነው። እንግዲህ በምን ታሪክ የኢትዮጵያ ሕዝብ ይህንን እንደሚናፍቀው አላውቅም። ብዙ ጊዜ የኢትዮጵያ ሰው ገዳይ ይወዳል። ገዳይ የሚል ወካሪ በዚህ ስም ያው የሚሞገስ ሰው ይወዳል። ይህ ነው መሰለኝ ይህን በሽታ የፈጠረው። በዚህ ምክንያት ይመስላል በየ30 ዘመን ውስጥ የተነሱትን መንግስታት ሁሉ በዚህ አቅጣጫ ያሰማራቸው እና የእስራኤል ሐሳብ የወደቀውን የእስራኤል መንግስት የሚያነሳ መሲህ ይመጣል የሚል ስለነበረ ከዚህ በላይ አላሰቡም ነበርና ቅዱስ ፊልጶስም ለናትናኤል በሰጠው መልእክት
የነበረው ንግግር የዮሴፍን ልጅ ኢየሱስን አገኘ ይል ነበር። ናትናኤልን ደግሞ ናእ ያለውና ይዞት ሄደ። ጌታ ናትናኤልን በልቡ ተንኮል ሽንገላና ክዳት የሌለው እውነተኛ እስራኤላዊ ይሄ ነው አለ። ገናሴ እውነትም ጎሽ አላለውም። የታውቀኛለህ ያለው ተንኮል የሌለው ሰው ስለሆነ ግልጥ ሰው ስለሆነ የታውቀኛለህ አለ። አይ ስማ ፊልጶስ ሳይጠራ ከበለስ በታች አይቻለሁ አለ። ሁለቱ ተዋወቁ። ባለስራው ሰራተኛውም ተመልካቹም ተዋወቁ። ወደ ሀተት አልገባም። መቸለት የት ቦታ በምን ምክንያት ወደ ምን ጥያቄ አልገባም። ጌታ እንደተናገረለት በልቡ ተንኮል የለማ ተንኮል የለም። ስለዚህ መምህር በእውነት አንተ የእግዚአብሔር ልጅ ነህ፣ አንተ የእስራኤል ንጉስ ነህ። እሺ የእስራኤል ንጉስ ነህ ይበለው። ጥሩ የእግዚአብሔር ልጅ ነህ ማለትን ከየት አመጣ? እግዚአብሔር የልቡን ቅንነት አይቶ ገለጸለት። በእውነት አንተ የእግዚአብሔር ልጅ ነህ አለ። የእግዚአብሔር ልጅ ባይሆን ይህን ምስጢር ማወቅ አይችልም ማለት ነው። በወንጌል ከዚህ የበለጠ ሌላ ዝርዝር አልተጻፈም። በታሪክ ግን ልዩ ልዩ ምክንያቶች ተሰጥተዋል። ናትናኤል ቆራጥ ሰው ስለነበረ አንድ ሰው ገድሎ ከበለስ በታች ቀብሮ ነበርና ያንን ነው ጌታ አይቻለሁ ያለው። ሌላም ሄሮድስ ሕፃናትን ባስፈጀ ጊዜ እሱም ያን ጊዜ ገና ሕፃን ነበርና እናቱ ከበለስ ዛፍ ላይ ሰቅላ ታውሎ ነበር። አንዳንድ ጊዜ እየዋረደች እያጠባች መልሳ በቀፉ አድርጋ ያ ታስቀምጠው ነበር። ወታደሮች እንዳያገኙት ቤት ለቤት አሰሳ በሚያደርጉበት ጊዜ ይታደርግ ነበርና ይህን አስታወሰው። ሌላም አንዳንድ ጊዜ ስለ መንፈሳዊ ነገር በሚመራመርበትና በሚያስታውስበት ጊዜ መቼም ችግር ላይ ያለ ሰው ሁሉ ችግሩ ምንም ይሁን ምንም በግል ይሁን በቤተሰብ ይሁን በአገር የመጣ ይሁን ያንን በሚያስብበት ጊዜ አንዳንድ ጊዜ ገለልተኛ ቦታ ይፈልጋል። ለቁጭ ብሎ የሚተክዝበት የሚያሰላስልበት እና እሱም ከበለስ ዛፍ ስር ተቀምጦ ስለ ትንቢተ ነቢያት ስለ ፍጻሜው ቀረ ወይ ዘገየ ወይ እያለ ያሰላስል ነበርና ጌታ ይህን አስታወሰው ብለው መምህራን በሶስት መስመር ያሳያሉ። በወንጌል ግን ከዚህ ከበለስ በታች አየሁህ ከሚለው ቃል በስተቀር ሌላ ዝርዝር ነገር የለም። ይሁንና ሁለቱም ታላላቅ ሐዋርያት ከ12ቱ ሐዋርያት ውስጥ ተቆጥረዋል። ሁሉም በሰማዕትነት ግዳጃቸውን ፈጽመዋል። ዛሬ በሐዋርያትም ትእዛዝ በአበውም ስርዓት የሐዋርያትን የዕረፍት በዓል እንድናከብር በተሰጠው መሰረት በቤተ ክርስቲያናችን የሐዋርያውን የቅዱስ ፊልጶስን መታሰቢያ እናደርጋለን።
ይሄ ጾም ስለሱ ምዕመናን የጾሙ ጾምና የነቢያት ጾም ተዳምሮ 43 ይሆናል። በለውጡ ምንም ድርብ ቢሆንም ራሱን ችሎ እንደ ጥምቀት ራሱን ችሎ ባይውልም ያው ገሃድ ወይም ጋር ተብሎ የሚታሰቡ ጾም ጭምር ስላለ በትምህርትነቱ 44 ቀን ሆኖ ይታሰባል። ይሄ በኦርቶዶክሳውያን ምዕመናን ጸንቶ የኖረ ነው እስከ ቅርብ ጊዜ ድረስ። ከ17ኛው መቶ ክፍለ ዘመን ወዲህ ግን የፖርቱጌዝ ካቶሊኮች ኢትዮጵያን ዳሰው ህዝቡን አለያይተው በወጡ ጊዜ ጳጳሱ በሁለት ተከታዮቹ አገሩ ሳንኳ ጊዮርጊስ ለነበረው ኤዎስጣቴዎስ ለሚባለው አገሩ ጀር ገብርኤል ለነበረው ተክለ ሃይማኖት ለሚባለው በሁለቱ ደቀ መዛሙርቶቻቸው የጸጋንና የቅባትን ትምህርት በማስተማሩ ምክንያት ከዚያ ወዲህ በቤተ ክርስቲያን ውስጥ መለያየት ተፈጥሮ እነሱ ያንን የጥንቱን የነቢያትን ጾም ከ19 ጀምሮ እስከ 28 ያለውን 40 ቀን ይጾማሉ። እኛ ግን ጥንቱ መንፈቅ ህዳር መሰረቱ የህዳር እኩሌታ ነው የሚለውን መሰረት አድርገን ከህዳር 16 እስከ 28 ያለውን ጾም እንጾማለን። በዚህ መሰረት ነው እስካሁን የቆየ ነው። አንዳንድ ጊዜ የበዓል ለውጥ የምናደርግበት አለ። ብዙ ለውጥ አይደለም፣ ለመታሰቢያ ያህል ነው። 29 የነበረውን 28 በማሳሳብ ምክንያቱም የወንድ ልጅ በማህፀን የሚቆይበት ጊዜ 9 ወር ከ5 ቀን እንደመሆኑ መጠን ጌታም እመቤታችን ማህፀን የቆየው ይህንኑ ዘመን ነው እና ጳጉሜን 6 በምትሆንበት ጊዜ ያ ቁጥር እንዳይዛነፍ ለማድረግ ታኅሳስ 28ን እናከብራለን። የምናከብርበትም እንዲያው አይደለም፣ ለወሊደ ቃል የቀረበችበት ወደ ቤተልሔም በረት የገባችበት ጭምር ስለሆነ ያው ከሰዓት መሳሳብ በስተቀር ብዙ ለውጥ የሌለው በመሆኑ ነው። በዚህ ጊዜ ጾሙን 16 መነሻ መሆኑ ቀርቶ 15 ከህዳር 15 ጀምሮ እስከ ህዳር 27 ጽም ጠብቆ ይቆያል። አሁን ከደርግ ወዲህ ደግሞ የመጣው ፈሊጥ ሁሉንም ትቶ ጾሙ መነሻ 15 አንዳንድ ጊዜ 14 ሊሆን የሚል የተናፈሰ ነው። በጊዜው ተቃውመን ነበር፣ ተቀባይ አላገኘንም። በቤተክርስቲያኒቱ ላይ ትልቅ ችግር የወደቀበት ለዛሬውም ከፍተኛ ውድቀት ያበቃት በዚያ ጊዜ የተጀመረው ውጥን ነው። አንድ ሰው የአንድ ስራ ሲመረጥ ችሎታው ሊታሰብ ይገባል። ያለዚያ ያን ሰው እዚያ ላይ ማስቀመጥ ስራውን አጥፋው ብሎ እንደመፍቀድ ያለ ነገር ነው። አቡነ ተክለ ሃይማኖት ቀድሞ አባ መላኩ ይባሉ የነበሩት ሰው የቤተ ክርስቲያን ትምህርት የላቸው፣ ህዝባዊ የጨዋ መነኩሴ ናቸው፣ ዕቃ ቤት ጠባቂ ናቸው።
ደርግን አቅፈው የቆሙ ሰዎች ቤተክርስቲያን ለማጥቃት ሲፈልጉ እሳቸው እንዲሾሙ አደረጉ። የተቃወመ የለም። እንግዲህ መከላከል ማለት በዚህ ጊዜ ነበረ። አልተከላከለም። ብዙ ችግር ነበረው። አሁንም በቤተክርስቲያናችን ያለው ችግር ይሆን የቤተክርስቲያኒቱ ሰዎች እንጃኒ መቼ ለእግዚአብሔር እንደሚቆሙ አላውቅም። ለእግዚአብሔር መቆም እውነት መናገር አይቀናቸውም ብዙ ጊዜ እና ሁሉም ሹመት ፈለጉ። ደግሞ አይሾም። ደርግ ደግሞ እነሱን መሾም አልፈልግም። አንደኛ የተማረ ሰው መሾም አይፈልግም። ሁለተኛ እነሱን ኋላ በልዩ ልዩ ምክንያት እየበረደ ሄደ እንጂ ሐሳቡ በስኮብ እና በልዩ ልዩ የኮሙኒስት ሀገሮች እንደተደረገው ካህናትን መጨረስ ቤተክርስቲያንን ማጥፋት ነበር እና ይህ ስለሆነ በጊዜው ከነሱ ማንንም መሾም አልፈልግም። ይልቁንም በጊዜው የነበሩት ጠባቂ ተብለው የተሰየሙት የትግሬው ሊቀ ጳጳሳት አቡነ ዮሐንስ ስለነበሩና እሳቸውም በትምህርታቸውም ሆነ በኃይለኝነታቸው የታወቁ ስለሆኑ እሳቸውን እዚህ ማስገባት አልፈልግም። በሌላውም በኩል ለስራው መራመድ የሚረዳው ሰው ይፈልግ ስለነበረ አባ መላኩ እንዲመረጡና እንዲሾሙ ተደረገ። ተክለ ሃይማኖት ብለዋል ብለው ተክለ ሃይማኖት ተባሉ። ከዚያ በኋላ ግን እውቀት የሌላቸው ከመሆኑ በላይ ያልኩት ለምን ይቀራል ባይ በመሆናቸው ብዙ ነገር ተበላሽ። ብዙ ስርዓተ ቤተክርስቲያን አፍልሰው ነው የሄዱ። በአንድ ጊዜ ሞላውን ጳጳሳት ሽረው ቤተክርስቲያን አፍርሰው በአንድ ጊዜ ሃይማኖት ኃይለየን የሚል ነገር ፈጥረው እስላምና የክርስቲያን ማህበር መስርተው የማይሆን ነገር ሁሉ የማልቆት ነው። ሁሉ የሚያሳዝነኝ ጥቅምት 14 ቀን 71 ዓመተ ምህረት ስብከተ አዳራሽ ገብተው አሮጌቱ ቤተክርስቲያን ተውደም ያሰኙት ቃል እስካሁን ድረስ ጭንቅላት ላይ ያቃጭላል። በዚያ ምክንያት የፈጠሩት ይሄ 14 ቀን ውሳኔም የነበረውን እንዳልነበር አደረገው። ለካ ይሄም እንዲኖረው ወደሚለው ሳበው። አሁን ጎጂ ባህል ተብሎ በተፈረጀው ውስጥ የባህል መከበር መጋፋት የተጀመረን ጊዜ ነው። የእመቤታችንን በዓል 23 እንዲሆን የሚለው የሚመሳሰለው ሁሉ ያን ጊዜ ነው ችግር ተፈጥሮ እስከ ውሳኔ ድረስ ደርሶ ነበረ። የዚያ ጥንስስ ነው ዛሬ የሚያስቸግረን። ታዲያ ሁሉ የቤተ ክርስቲያኒቱ ሰዎች አንድ ሰው ላይ ወጥቶ ከተቀመጠ ያን ሰው መቃወም በፍጹም ጭንቃቸው ነው። ከዚያ አልፎ ደግሞ ለሰው የጉልበት ይሆናሉ። መፍራታቸው እንደፈለጉ ከተው ቢሸሹ ግን እንደገና ጉልበት ሆነው ቤተክርስቲያን ያፈርሳሉ። አሁንም አባ ጳውሎስን ደግፈው ይሄው ጥምቀት ቁርባን እንዲጠፋ ለማድረግ ያደረጉ የፈጸሙት አፈጻጸም ይሄው ነው። የሚያሳዝን ነው። ልሳነ ሕዝብ የሚል ጋዜጣ አንባችሁ እንደሆነ
ቦሌ መድኃኔዓለም ቤተክርስቲያን በገባበት ቀን የሆነውን ሁኔታ አንድ ሰው የሰጠው መልእክት አለ። እዚያ እጅ ለመንሳት ሄድኩ። ብዙ ስራ ተሰርቷል። 32,725,000 ከምናምን ገንዘብ የወጣበት ነው። የቤተክርስቲያን ካቴድራል ነው የሚባለው። ተሳሳትኩ መሰለኝ፣ ቤተክርስቲያን አይባልም፣ ካቴድራል ነው። እና እዚያ ላይ ካህናት የሚዘምሩት መዝሙር እሰማለሁ አለ። እኔ ግን ግዕዝ አላውቅም፣ ህዝቡ ከመጠን በላይ ነው አለ። አንድ ሽማግሌ እጃቸውን ወደ ላይ ወደ ሰማይ ዘርግተው ፊታቸውን ወዲያ መልሰው አንተ መድኃኔዓለም፣ አንተ መድኃኔዓለም፣ አንተ የዋ፣ አንተ የው፣ አንተ የው፣ አንተ የው እያሉ ልባቸውን ያፈሳሉ አለ። ምን ማለታቸው ምንድነው ስላቸው ካህናት የሚዘምሩት ምን አሰማ አገኘ። እኔ አባቴ ግዕዝ አላውቅምና ያስረዳኝ ለተናደደ ጥሎኝ ሄዷል። አላስፈልግ ማውቀው ካህን ነበርና እሱን አገኘው። እሱን እንዴት ነው ይሄ ነገር አንድ ሰው እንዲህ ሲሉ ሰምቼ ጠይቃቸው ጥሎኝ ሄዱ። እየጠየቁት እሱም ቅር እያለው ምን ያርጉ ተቸግረው ነው አለኝና ምን ነበረ መዝሙራቸው አልኩት። ተቀደሲ ወንሲ ኃይለ ኦ ቤተ እግዚአብሔር እስመናሁ በጽሐ ብርሃነኪ ጳውሎስ ፓትርያርክ ዘኢትዮጵያ ሊቀ ጳጳሳት ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት እያሉ ይዘምሩ ነበር። መድኃኔዓለምን አቆመው። መድኃኔዓለም በቆመበት ስፍራ ተቀደሲ ወንሲ ኃይለ ኦ ቤተ እግዚአብሔር የእግዚአብሔር ቤት ሆይ ተቀደሺ፣ ኃይል ተቀበይ፣ ብርሃንሽ ጳውሎስ መጥቷልና እያሉ ይዘምሩ ነበር ነው ያለ። ይህንን መልእክት ለህዝብ አስተላልፋለሁ ብሎ ለዚያ ለልሳን ህዝብ ጋር ይጠስታል። አንድ ሰው አይቶ መጥቶ ሰጠኝ ትናንትና ወዲያና ሳይ በጣም አዘንኩኝ። እነዚህ ናቸው የኛ ሰዎች፣ እነዚህ ናቸው እግዚአብሔር ቆሞ እግዚአብሔርን ትተው ሰውን የሚያመሰግኑ። ይሄ መዝሙር ቅዱስ ያሬድ የተናገረው ለጌታ ነው። ተቀደሲ ወንሲ ኃይለ ኦ ቤተ እግዚአብሔር እስመናሁ ንጉሥኪ በጽሐ ዘያበርህ ለኪ በኃይሉ የእግዚአብሔር ቤት ሆይ ተቀደሺ፣ ኃይልንም ገንዘብ አድርጊ፣ በኃይሉ በካህሊነቱ በጌትነቱ የሚያበራልሽ ንጉሥሽ መጥቷልና። ለዛቲ ቤት ሳረራ አብ ቀዲሞ ይችን ቤት መጀመሪያ አብ ሰራት። ለዛቲ ቤት አነጻ ወልድ አነጻት፣ ወፈጸማ መንፈስ ቅዱስ ፈጸማት የሚል የቅዱስ ያሬድ መዝሙር ነው። ሁልጊዜም አዲስ ቤተክርስቲያን በሚገባበት ጊዜ ይሄ መዝሙር ይዘመራል። መልጣን ነው አንገርጋሪ ነው እና እስመናሁ ንጉሥኪ በጽሐ ዘያበርህ ለኪ በኃይሉ በኃያልነቱ በካህልነቱ በጌትነቱ የሚያበራልሽ ንጉሥ መጥቷልና ደስ ይበልሽ የሚለውን ቃል የፈጣሪን ምስጋና እሱን አቆመው አባ ጳውሎስ። እንዲህ ያለ ስራ የሚሰራበት ዘመን ነው። እንዲህ ያሉ ካህናት ናቸው ያሉን። ህዝቡም እንዲህ ያለ ነው። ያሳዝናል። ሩቅ ጊዜ አይደለም። ባለፈው ዓመት ይህ ሰው በካቶሊክ ቤተክርስቲያን በቀብር ላይ ተገኝተው አባ ጳውሎስን አስከሬን ስመው የሸኙ ሰው ናቸው። ይህ ብቻ አይደለም። ድሬዳዋ ወርደው የዶክተር አብዱል መጂድ ሁሴንን ሬሳ ስመው የመጡ ሰው ናቸው።
በእሳቸው እጅ እንኳን ሊባረክ ባልተገባው ነበር። ደግሞ ከዚያ አልፎ የሚያደርግ ይቅርና ይሄ ትልቅ ችግር እየፈጠረ ነው። ከጊዜ ወደ ጊዜ መናፍቃኑንም ያሰለጠናቸው ይሄ ነው። መናፍቃኑንም የሰው መጥፋቱ ጉዳይ፣ የሰው መታጣቱ ጉዳይ፣ የእግዚአብሔር ሰው ከቤተ ክርስቲያን ያለ መኖሩ ጉዳይ ነው እንጂ አርጎ የተንጠራሩ እንዲሳደቡ በመጽሐፍ በጋዜጣ እንዲሳደቡ ያደረጋቸው ይሄ ነው። ሌላው ኢትዮጵያ የዋጣውን አይታችሁ ከሆነ ፓስተር ዶክተር ቶለሳ የሚባል በሰሜን አሜሪካ ያለ ፕሮቴስታንት ያስተላለፈው ነው ብሎ ጠቅላላ እንኳን የለውም አልፎ አልፎ የጻፋቸው ቃላት አሉ። እጅግ የሚያሳዝን ነው። እነዚህ ሁሉ በቤተ ክርስቲያን ላይ ውርጅብኝ የሚያደርሱ በቤተ ክርስቲያኒቱ ሰው አለመኖሩን፣ ቤተ ክርስቲያኒቱ ሕይወት አልባ መሆኗን ስለገመገሙ ነው። ሕይወት አልባ ናት። አዎ አትንቀሳቀስም፣ ዓላማዋን አትጠብቅም፣ ምን አለበት ባይናት። ይሄ ደግሞ ደረጃ ጠብቆ እንኳን አይመጣም። ከጳጳሳት እስከ ሕዝብ፣ ከሕዝብ እስከ ጳጳሳት ድረስ ያለን የሚከፋው የሚቆረቆረው የሚቆጨው አንድም የለም እና የክርስቶስ ደም ቀርቶ መላእክትን ማርያምን ይጠራሉ። ማርያምን የሚጠራ ሰው የቀወሰ ነው ያልን ይጻፈያ ጸረ ማርያም ነው። ቢናገር ያስደንቅ። ጸረ ማርያም ነው። ቢያውቅ ኖሮ በማርያም በኩል ካልሆነ ክርስቶስን ማግኘት አይቻልም። ክርስቶስን ማግኘት የቻልነው በቅድስት ድንግል ማርያም በኩል ነው። መልአኩ ዮሴፍን ሲያነጋግረው እስመ ዘየተወለደ እምኔሃ መንፈስ ቅዱስ፣ ከእሷ የሚወለደው በመንፈስ ቅዱስ ነው። ይህም የሆነው በነቢዩ በኢሳይያስ የተነገረው ትንቢት ሊፈጸም ነው ብሎ እንደገለጠለት እግዚአብሔር ከሰማይ ወደ ሰው ሲመጣ መሰላሊቱ፣ ድልድይቱ፣ በሪቱ ቅድስት ድንግል ማርያም ናት። ሰውንና እግዚአብሔርን ያገናኘች። እሷን የማያውቅ ክርስቶስን ቤት አልፎ ነው የሚያውቀው። የማን ልጅ ብሎ በእሷ አካል ባህሪ ተገልጾ ስላየነው እኮ ነው። አንተ የእግዚአብሔር ልጅ ነህ እያሉ ሐዋርያት የመሰክሩለት። የተገለጠ ግን ከእሷ አካል በነሳው ባህሪ ነው። ከዚህ እምነት ውጭ የሆኑ ከዲያብሎስ እንኳን ያነሱ ፕሮቴስታንቶች ግን መላልሰው ትልቁም በእሷ ላይ ነው ምላሳቸውን የሚያውለበልቡ። የሚያስደነግጥ ነው፣ የሚያሳዝን ነው። አሁን ደግሞ አንዱ የገረመኝ ጋዜጦች ምን አለ ሰውን ይጠቅማል የሚሉትን ነገር ብቻ ቢያወጡ። ለምን ብለው ነው እንዲህ አይነት ነገር የሚያወጡት? ምን ይጠቅማል ብለው ነው? እንጃ። እንደው ብቻ ገጹ እንዳይጎድልባቸው ካልሆነ በስተቀር ለሌላ ለዚህ ይጠቅማል የሚባል ነገር አላየሁበትም። ኦሮሞዎች ምን ይሻድሩ? እዚያ ማዶ ዛፍ አለ ታየዋለሁ፣ ያን ዛፍ አለኝ። አሁን ታውቀዋለሁ አለኝ። አላውቀውም አልኩት። ኦሮሞዎች ይሰግዱበታል፣ ቅቤ ይቀቡታል አለኝ። አዎ ኦሮሞዎችን ወዳቸዋለሁ እና ግን እነሱ ዛፉን ቅቤ ይቀቡታል፣ ይሰግዱበታል፣ ይጸልዩበታል። ታዲያ እኮ ዛፍ ያላቸው
ኦሮሞዎች ብቻ አይደሉም፣ አማራውም ትግሬውም ዛፍ አለው። ነገር ግን አማራውና ትግሬው ወደ ወንዝ የሚሄዱ እንደ ኦሮሞ ቅቤ ለመቀባት አይደለም፣ መጥረቢያ ይዘው ነው የሚሄዱት። ታዲያ አማራውና ትግሬው ዛፉን ቆርጦ መጥቶ ይልገዋል፣ ያስተካክለዋል። ከዛ በኋላ በጨርቅ ተቀልለዋል፣ ጥላ ይዘረጋለታል፣ ሻማ ያበራለታል። እንዲያልን የተነተነው እንግዲህ ይሄ በሱ ሐሳብ እንደ ጽላት እንደ ናይቅሳት ያሉትን መንቀፉ ነው። እንኳን ግልጥ በግልጥ እንትን ያለው ታዲያ እኮ ከዚህ እንጨት የተቀረጸ የሙሴ ታቦትም አለ። እሱ በመጽሐፍ ቅዱስ ያላየው አይኑ ያላየው እግዚአብሔር ሙሴን ከማይነቀዝ እንጨት ታቦትን ስራ ሲል አዝዞ ያሰራው ታቦት አለ። ቀድሞ እንኳን አልፏል ነበረ። አሁን ግን ይህን ትተው እንደዚህ ሆነ ዝም ብሎ በቀጥታ ነው የሚሳለው። እኔ እርግጥ ታቦትን ይመለከታል አይደለም አነጋገሩ። ምክንያቱም ስለ ዛፍና ስለ እንጨት፣ ስለ ቆመ ዛፍና ስለ ተላገ እንጨት ነው የተናገረው። ሰው በኑሮው ውስጥ ከሚገለገልባቸው ልዩ ልዩ ፍጥረታት አንዱ እንጨት ነው። እሱንም እንደ ሰውየው ክብር እንጨቱን ተከትሎ ይከብራል፣ ይዋረዳል። ከድንክ አልጋ እስከ ዙፋን አልጋ ከእንጨት ይሰራል። የሚለውጠው የሰውየው ሕይወት ነው። ከኩርሲ ወንበር እስከ ንጉሠ ነገሥት ወንበር ድረስ፣ ከድሃ ጎጆ እስከ ቤተ መንግስት እስከ ቤተ መቅደስ ድረስ ከእንጨት ይሰራል። እና እንጨቱን እንደ ሁኔታው እድል አለው። ለክብር የሚሆንበት ደግሞ ለሐሳር የሚሆንበትም አለው። የሚነድበት የሚቃጠልበት። ይህ የአገልግሎት ጉዳይ ነው፣ የዕቃ ጉዳይ ነው እንጂ ሌላን የእምነት ክፍል ለመንቀፍ የሚጠቀስ ነገር አልነበረም። ቀጥሎ ይሄ ኦርቶዶክስ የሚባለው የማይረባ ሃይማኖት እና ደበሎ የሚያስለብስ ስራ የማያሰራ አገርን የማይፈውስ በገዳማት ተስፋፍቶ ይኖራል። ይሄ ሃይማኖት ተጠራርጎ ካልጠፋ ከመሬታችን ኢትዮጵያ አታድግም ነው የሚለው። ደበሎ የሚያስለብስ አለ። እውነቱን ነው። አናፍርበትም። ነብዩ ኤልያስ ያለፈ ቆዳ የሚታጠቅ ዝተት የሚለብስ ነበር። መጥምቁ ዮሐንስ ከገመል ጠጉር የተሰራ ዝተት የሚለብስ እንደ ነብዩ ኤልያስ ያለፈ ቆዳ የሚታጠቅ አንበጣ ይበላ ነበር ይለዋል ወንጌል። እነዚህ የነበረ ሰው ነው። እንዲህ አይነቶች ሰዎች ናቸው የእምነት መሰረቶች። ገዳማውያን አባቶቻችንም እንደሱ ናቸው። የእግዚአብሔር ልጅ ወደ ምድር በመጣ ጊዜ ምንድነው የጠበቀው? እንደ እግዚአብሔር ልጅነቱ የብርሃን መጎናጸፊያ ነው የጠበቀው ወይስ እንደ ዳዊት ልጅነቱ የሐር ልብስ? አይደለም። በቅዱስ ወንጌል የተጻፈው በበረት አስተኛችው፣ እናቱ በበረት አስተኛችው፣ በጨርቅ ተቀለለችው ነው የሚል። ጨርቅ ለባሽ ነው ማለት ነው እንግዲህ። ከዚያም አልፎ ራቁቱን የቆመበት ቀን እንዳለ እናውቃለን። ይሄ እኮ ነው የክርስቲያን አምላክ። ደግሞ እሱ ዘር ተክል ወደማይገኝበት ወደ ገዳመ ቆሮንቶስ በሄደ ጊዜ ስንቅ ይዞ አልሄደም። እንኳን የሚያማርጠው ምግብ አልነበረውም። በዚያ ጊዜ ደግሞ የተፈተነ ከራብ ከጽም ጋር ብቻ አይደለም ከሰይጣን ይፈተን ነበር ነው የሚለው ኃያሉ አምላክ። ሌላስ ከአራዊት ይፈተን ነበር ነው የሚለው። መላእክት ያገለግሉት ነበር ነው የሚለው። ቶሎሳ ገዳማቱን ሲነቅፍ
ሄዳችሁ ብታውቁ ቁልጫው ተዋኑ አውሬው እንቅስቃሴው ነው ያለው። ታዲያ ክርስቶስ ከአራዊት ይፈተን ነበር ነው ያለ። ከጅብ ከአንበሳው ከነብሩ ብቻ ነው እንዴ? ምድር ካፈራቸው ሁሉ ጋር እኮ ነው። ያንን የቅዱሳን ከተማ ለመጎብኘት እኮ ነው ሄደው። ከዚያ ሲመለስ እኮ ነው ብፁዓን ነዳያን ያለ። ነዳያን ብፁዓን ናቸው፣ መንግስተ ሰማያት የነሱ ናትና ነው ያለ። የነሱ ናትና ኑ ተከተሉኝ ካለ በኋላ እንደሱ ነው ያለ። በኑሮውም ደግሞ አንድ ቀንም ቤት ሰርቶ ዛኒ ጋባ ተጠግቶ ይኖር ነበር የሚል በቅዱስ ወንጌል አላገኘንም። ለቀበሮች ጉድጓድ አላቸው፣ ለሰማይ ወፎች መጠለያ ያላቸው፣ የሰው ልጅ ግን ራሱን የሚያስጠጋበት የለውም ነው ያለ። የእነዚህ የገዳማውያን አባት አለቃ እንዲህ ነው። የእነዚህ የገዳማውያን ንጉስ፣ የእነዚህ የገዳማውያን መሪ ለራሱ መጠለያ የሌለው አንዳንድ ጊዜ ሲያስተምር ሆኖ ደብረ ዋሻ አድር ነበር የተባለ ነው። እሱ የተከተሉ ሰልፈኞቹን በሱ መልክ ነው የወጡት። ወደ ጫካ፣ ወደ በረሃ፣ ወደ ዋሻ፣ ወደ ፍርኩታ የገቡት። ግማሾቹ ዛፍ ስር እንደተጠለሉ እድሜያቸው ያልፋል። ግማሾቹ ጉድጓድ እንደተቀበሩ ቀና ብለው ሰማይን ሳያዩ እድሜያቸው ያልፋል። ግማሾቹ ዋሻ ውስጥ እንደወደቁ እድሜያቸው ያልፋል። በላያቸው ላይ አራዊት እየተተራመሱባቸው፣ እየታገሉባቸው፣ እየረገጡባቸው፣ እየረገጧቸው፣ እየፈነጩባቸው ግን አይነኳቸውም፣ አይጎዷቸውም። አንድም ጥፍሩን የሳለባቸው የለም። ለምን? ኑሯቸውን ማደሪያቸውን የባረከው ኃያል አምላክ አብሯቸው አለ። አራዊት ብቻ አይደሉም፣ ሰይጣናት ይፈታተኗቸዋል፣ ግን ድል አያደርጓቸውም። ለምን? ከሰይጣን ሲፈተን የነበረው መምህራቸው ጌታቸው አብሯቸው አለ። ያ ቤት እሱ ይባርከው ነው፣ እሱ ይባርከው ነው። አንዴ ነበርኩኝ ሰይጣናት የተፈታተኗቸው ነበር፣ ሌላ ያደረጓቸው። ባለቤቱ ያን ቤት መጀመሪያ ነው የባረከው። ወደ ዓለም ከመግባቱ በፊት ዓለምን ለመባረክ በኪዳተ እግሩ በማስተማር እንቅስቃሴ ከማድረጉ በፊት ወደዚህ ዓለም ነው የገባ። ወደዚህ ዓለም ገብቶ ያንን ከዳሰሰ በኋላ ነው መጀመሪያም በሙሴ አድሮ ሕግ የሰራበት ስለሆነ ያን ዓለም አሁንም በዚያው ሕጉን ሲመሰርት ብቻውን እዚያ በረሃ ውስጥ ገብቶ በምድረ በዳ 40 ሌሊት 40 መዓልት የፈቀደውን አድርጎ ነው የወጣ። ይሄ ነው ለነዚያ ለገዳማውያን ኃይል ያጎናጸፋቸው። ይህን አድርጎ ከወጣ በኋላ ነው ኑ ተከተሉኝ አለ። ልብሰ መንግስት የለበሰ ንጉስ አይደለም፣ ዘውድ የደፋ ንጉስ አይደለም፣ ወይም ካባ ላንቃ የለበሰ ጳጳስ አይደለም። ኑ ተከተሉኝ አለ። አብራው የምታድግ አንድ ቀሚስ ብቻ የለበሰ ነው። አብራው የምትኖር ከልጅነቱ ጀምሮ እስከ መጨረሻ ህይወቱ ጌታ አንድ ቀን ልብስ አልቀየረም። አብራው የምታድግ ናት። ስፌትም የሌላት ስር ወጥ የሆነች እንደ ሹራብ የተሰራች ናት እና ሲያድግ አብራው የምታድግ ናት። ወከዳመ ሂል ተሐዛል ወርፋት አይሁድ ይህንንስ መቅደድ አይገባንም ዕጣን እንጣጣልበት ያሉት እሱን ነው። ያቻት የሱ ልብስ በእግሩም ጫማ አላደረገም። ስለዚህ ነው ምድርን በእግሩ ዳስቶ የቀደሳት፣ በኪደተ እግሩ የቀደሳት። እነዚህ ናቸው ጫማ የሌላቸው፣ ልብስ የሌላቸው፣ ባርኔጣ የሌላቸው፣ ምንም የሌላቸው። የክርስቶስ ፍቅር ደበሎ የሚያስለብሳቸው፣ አረራቁታቸውን የሚያስኬዳቸው ይሁን። ከዚያም አልፎ ደግሞ እንዲህ አይነቶቹ አበው የሚኖሩባቸው ናቸው። እነዚያ ገዳማት ደበሎ የሚያስለብሳቸው አለ ፓስተር ቶሎሳ።
አያውቀውም። ሐዋርያው ቅዱስ ጳውሎስ ግን ለዕብራውያን በጻፈው መልእክቱ በምዕራፍ 11 በዘረዘረው ስለ አበው በሰጠው ታሪክ ነቢያትን፣ ሐዋርያትን መጪዎቹን አቀፍ በሆነው አጻጻፉ ከቁጥር 37 ጀምሮ በሰይፍ የገደሏቸው፣ በመጋዝ የሰነጠቋቸው፣ በመከራ ያስጨነቋቸው አሉ ካለ በኋላ ማቅ ምንጣፍ ለብሰው በዘብድ ወጠዲ ወበሐሜለት የፍየል ሌጦ የሰለባ እግር ለብሰው ዓለሙን የዞሩ ጫካውን በረሃውን ያቋረጡ በየዋሻው በየፈልኩታው የተጋደሉ እኒህ ናቸው ዓለም የማይገባቸው እነዚህ ናቸው ሲል ጠቅሷቸዋል። አባቶቻቸው በነቢያት የነበሩትን የተጠቀስኩላችሁ እነ ኤልያስን እነ ዮሐንስ መጥምቅን የመሰሉ ልጆቻቸው ዛሬም በየበረሃው አሉ። አዎ ኑሯቸው ማቅ ምንጣፍ የሚያስለብስ ነው። የፍየል ሌጦ የበግ ደበሎ የሚያስለብስ ነው። ዓለም የማይገባቸው ነው ያለ ቅዱስ ጳውሎስ። ዓለም የማይገባቸው፣ ዓለም የማይፈልጋቸው፣ እነሱም የማይፈልጉት ጌታ ራሱ ሲናገር ከዓለም ብትሆኑ ዓለም ይወዳችሁ ነበረ፣ ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም አይደላችሁም። ስለዚህ ዓለም ደስ ይለዋል፣ እናንተ ታዝናላችሁ። በኋላ ግን እናንተም ደስ ይላችኋል፣ ዓለም ያዝናል፣ ደስታችሁንም የሚነጥቃችሁ የለም ነው ያለ። ዛሬ የሚያዝኑ፣ የሚያለቅሱ፣ የሚራቡ፣ የሚንገላቱ፣ የሚራቡ፣ የሚዋረዱ ቀዳማውያን አበው ኋላ ግን በአባታቸው መንግስት ደስ ይላቸው። በሱ ፈንታ ዛሬ የሚንቀባረሩ፣ የሚለብሱ፣ የሚያጌጡ፣ የሚሽሞነመኑ፣ የሚበሉ፣ የሚጠጡ ደግሞ ፍርዳቸውን ይቀበላሉ። ታዲያ እኮ ፓስተር ቶሎሳ ደበሎ የሚያስለብስ ብሎ ነቀፈው እንጂ እሱም እኮ ጸጉሩ ስለተፋቀ ነው እንጂ በቆዳ ጃኬት ነው የሚያጌጠው አይደለም። ታዲያስ በቆዳ ጃኬት ነው የሚያጌጠው እሱ ጸጉሩ ለምን ተፋቀ ብሎ ካልሆነ ግን ልዩነቱ እሱ ዓለም የመሰለ ነው። ነገ ራቁቱን ይቆምበታል። እኛ አባቶች ግን ዛሬ ራቁታቸውን ቢሆኑ ነገ ክብር ልብስ ይጠብቃቸዋል። ስራ የማያሰራ ብሏል ሰነፍ። ስራ የማይሰራማ እሱ ነው የፈረንጅ ጠራጊ ብቻ እንደጠበቀ የሚኖር። ገዳማውያንማ ራሳቸው አርሰው፣ ራሳቸው ቆፍረው፣ ራሳቸው ተክለው፣ ራሳቸው ፈጭተው፣ ራሳቸው ጋግረው የሚበሉ ናቸው። ገዳማውያንማ ለዓለም ስራን የሚያስተምሩ ናቸው። የዛሬውን ያርገውና ማን ነው ደግሞ ገዳማዊ ሆኖ ስራ የማይሰራ? ጾመ ገዳሙን ግርማ ሌሊቱን ጸባ አጋንንቱን ችለው ታግሰው ድል አድርገው ረግጠው ያለፉ አበው እኮ ናቸው ያሉን። እንዲያው እኮ አይደለም ሰው የተባሉ እነዚያ ጌታ ስለ ጋብቻ ሲያስተምር አንድ በአንድ መወሰን አለበት፣ ባልና ሚስት አንድ አካል ናቸው፣ ከተጋቡ መፋታት የለባቸውም ብሎ በማስተማሩ ደቀ መዛሙርት ይሄ ነገር እንታለ ጭንቅ ነው አሉ። አይ የሚቻለው የለም እንጂ የሚቻለው ካለ ንጽሕናውን መፈጸም ይችላል። ደስ ይልፈጽም ወለ ይፈጽም ድንግልና ነው የሚል ካለ ይፈጽም። ግን ይሄ ለሁሉ አይቻልም ብሎ ከጠቀሳቸው በጦርነት አደጋ ደርሶባቸው አካላቸውን ካጡ ወይም በተፈጥሮ ጎሎባቸው አካላቸውን ካጡት ሌላ እልሃጸውሪ ሶም በእንተ መንግስተ ሰማያት ስለ መንግስተ ሰማያት ራሳቸውን ጃንደረቦች ያደረጉ ነው ያላቸው። ስለ መንግስተ ሰማያት እሱን አባታቸውን አለቃቸውን መስለው ንጹህ ድንግል መምህራቸውን መስለው ንጹህ ድንግል ሆነው ዓለሙን ሲቃኙ የኖሩ የቀደሱ የተቀደሱ በቤተ ክርስቲያኑ
መታሰቢያ የተሰጣቸው ጸበ ገዳሙን ግርማሌሊቱን ጸባ ጋንንቱን ችለው ታግሰው ድል አድርገው ረግጠው ያለፈው አበው እኮ ናቸው ያሉን። እንዲያው እኮ አይደለም ሰው የተባሉ እነዚያ ጌታ ስለ ጋብቻ ሲያስተምር አንድ በአንድ መወሰን አለበት፣ ባልና ሚስት አንድ አካል ናቸው፣ ከተጋቡ መፋታት የለባቸውም ብሎ በማስተማሩ ደቀ መዛሙርት ይሄ ነገር እንዲታለ ጭንቅ ነው አሉ። አይ የሚቻለው የለም እንጂ የሚቻለው ካለ ንጽሕናውን መፈጸም ይችላል። ዘሰይ ለፈጽሞ ላይ ይፈጽም ድንግልና መራል የሚል ካለ ይፈጽም፣ ግን ይሄ ለሁሉ አይቻልም ብሎ ከጠቀሳቸው በጦርነት አደጋ ደርሶባቸው አካላቸውን ካጡ ወይም በተፈጥሮ ጎሎባቸው አካላቸውን ካጡት ሌላ እልሃጸውሪ ሶም በእንተ መንግስተ ሰማያት ስለ መንግስተ ሰማያት ራሳቸውን ጃንደረቦች አደረጉ ነው ያላቸው። ስለ መንግስተ ሰማያት እሱን አባታቸውን አለቃቸውን መስለው ንጹሕ ድንግል መምህራቸውን መስለው ንጹሕ ድንግል ሆነው ዓለሙን ሲቃኙ የኖሩ የቀደሱ የተቀደሱ በቤተ ክርስቲያኑ መታሰቢያ የተሰጣቸው አበው ናቸው። እነዚህ ናቸው ኢትዮጵያን ጠብቀው የኖሩ ደግሞ እነዚህ ናቸው ኢትዮጵያን ጠብቀው የኖሩ። ይህን ያህል ሺህ ዓመት ኢትዮጵያ ጠላት አጥታ አይደለም የኖረችው፣ በጠላት ተከባ የኖረችው። ግን እንደ ሆድ በሽታ እንደ ወስፋቱ እንደ ኮሶ ሁሉ እንደ ትላትሉ እንደ ጃርዳያው ሁሉ ልጆቿ ደፈሯትና አዋረዷት እንጂ የውጭ ጠላት አላጠቃትም። የውጭ ጠላት አላጠቃትም፣ አላገኛትም። ለምን ተጠበቀች? በእነዚህ በቅዱሳን ስራ፣ በዚህ ህይወት ነው። በእመቤታችን ቃል ኪዳን በቅዱሳን ረድኤት ነው። በአጸደ ስጋ በአጸደ ነፍስ ያሉት ነው ቅዱሳን በሚያደርጉት ጸሎት ነው። በኦርቶዶክሳዊት እምነት አገልግሎት ነው። የዛሬውን አያርገውና ዛሬ ስለታጣ ሊፎክር ይገባዋል፣ ሊናገር ይገባዋል። የሚያሳዝነው ግን አሁንም ምን የሚያሳዝነኝ ኢትዮጵያውያን ነን የሚሉ እየተነሱ ወላጆቻቸውን የሚሳደቡበት ሀገራቸውን የሚነቁበት ምክንያት ምንድን ነው? እንዲህ ያለው በሽታ ከየት መጣ? ከሰይጣን ካልሆነ ዛሬ በሰሜን አሜሪካ ትልቁ በሽታ ይሄ ነው። አንዱ እሱ ነው። ሌላው እና አባ መልከ ጼዴቅ ሌሎችም የእነሱ ተከታዮች እነዚህ ጥገኞች የሆኑ ወይ ፊት ለፊቱን ከእነሱ ጋር አይቀላቀሉ ወይ ደግሞ ራሳቸውን አይጠብቁ፣ እመቤታችንንም ቅዱስ መስቀልንም ማይቅሳትን እየሰደቡ አባሎች ነን ቄሶች ነን እያሉ ምዕመናን ያስቸግሯቸዋል። ጳጳሳት ነን እያሉ ምዕመናን ያስቸግሯቸዋል። ሲኖዶስ አለ እዚህ ነው እያሉ ምዕመናን ያስቸግሯቸዋል። እዚህም ያለ እዚያም የለ። ይሄንን እዚያ ስለተነገረ ብዙ ምዕመናንም ስላዘኑበት ክርክርም ተደርጎበት ነበር ይላል። ይሄ ደግሞ እዚያ ወጥቶ በትኖታል። ማንን ለመጥቀም ነው? ወሬ ናፈቀኝ፣ ወሬ ለማሸጥ ብቻ ነው ያደረገው ነገር ነው። ቢሆንስ ምን እናደርጋለን? ተከላካይ የለም። ከሱ የባሰብኝ እኔ ቅድም ያልኳችሁ ነው። ታቦቱን አቁሞ ጳጳሱን ማወደስ። ሌላ ጳጳስ እንኳን ቢሆን በቁ እንደባልኩት ታቦት አቁሞ ጳጳሱን ማወደስ። ሶስት ጓደኞች አድርገው ያቀርቧቸው ደግሞ መድኃኔዓለም፣ መጥምቁ ዮሐንስ፣ አቡነ አረጋዊ ሶስት ጓደኞች የሶስት ቤተክርስቲያን ስም እንዳለ ተራ ድርሻውን ያገኛል ማለት ነው። ይቀረው እነዚህ ያፈርሳል። እስከ ድረስ ነው የቤተክርስቲያኒቱ ውድቀት የደረስንበት። ይሄ በሁሉ ነገር እየተቸገረ ነው ወንድሞቼ። እንጃ እግዚአብሔር ያስበን እንጂ ከሚያሳዝን ሁኔታ ላይ ያለ ነው። እንግዲህ
ለዚህ ቤተክርስቲያን ማን እንደሚቆረቆር አላውቅም። ህዝቡም መቼም የማይጠቀምበት ስለሆነ ድሮ ሰይጣን እጅን የሚያስረው የሚጠቀምበት እየሆነበት ነበር። አሁን የማይጠቀምበት ስለሆነ ዝም ብሎ ያፈሰዋል። እስቲ ለአንድ ህንጻ አንድ ስራ 32,725,000 ብር ምን ማለት ነው? ጌታ ከመስዋዕት ይልቅ ምጽዋትን እመርጣለሁ ነው ያለ። ረሃብተኛ እየጨመረ ነው የሚባለው። ምን አለ የሥራው ሲረዱበት እና ሁሉ አጨብጭቡ እየተባለ ነው የሚደረገው። ይሄ ልመና ነው ቦታ ስለሚል ስለዚህ እግዚአብሔር በቸርነቱ ያስበን። ይህንን ጾም ደግሞ ጾመን ጸልየን ራሳችንንም ሀገራችንንም የምንጠቅምበት እንዲሆን እንዲፈቅድልን ፈቃዱ ይሁንልን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ ቸር እግዚአብሔር አምላካችን በዚህ ዕለት በዚህ ሰዓት በዚህ ስፍራ በቸርነቱ ስለሰበሰበን ከፍተኛ ቅዱስ ስላደረስከን ከሁሉ አስቀድሞ ቅዱስ ስምህን እናመሰግናለን። ቸር እግዚአብሔር አምላካችን እስከ ዓለም ፍጻሜ እኔ ከእናንተ ጋር ነኝ ብለሃልና እንዳትለየን፣ እንዳትርቀን፣ እንድታድገን፣ እንድትጠብቀን ከመከራ ሥጋ ከመከራቱ እንድትሰውረን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ስጠን፣ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን። መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። የአሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ልጆች አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ ሰላም ለኪ የሚችልን የመድኃኒዓለም ተወቆት ማርያም አቤት ማህበን ለዚህ እንዳለ ونفهم أيها الملك وخلنا رضا من الملك نسبة لكم ولا نؤثر بذلك نفعا سيئا እመቤታችን ቅድስት ድንግል ማርያም በአብ በወልድ በመንፈስ ቅዱስ ዙፋን ፊት ስለ ኃጥአን ሁሉ በምታቀርቢ በአማላጅነትሽ ሁላችንንም ቤተሰባችንንም የኢትዮጵያን ሕዝበ ክርስቲያን እንድታስቢ እንለምንሻለን፣ እንማልድሻለን። እግዚአብሔር አምላካችን ሆይ በእመቤታችን አማላጅነት ኃጢአታችንን ይቅር እንድትለን፣ ጸሎታችንን እንድትቀበለን፣ ሐሳባችንን እንድትፈጽምልን፣ የጠመመውን እንድታቃናልን፣ የጎደለውን እንድትሞላልን፣ ከክፉ ነገር እንድትጠብቀን እንለምንሃለን፣ እንማልድሃለን። ክብር ምስጋና ለአንተ ለቸር አባትህ ለመንፈስ ቅዱስ ይሁን ዛሬም ዘወትርም ለዘላለሙ አሜን። አባታችን ሆይ በሰማይ የምትኖር ስምህ ይቀደስ፣ መንግሥትህ ትምጣ፣ ፈቃድህ በሰማይ እንደሆነች እንዲሁ በምድር ትሁን። የዕለት ምግባችንን ዛሬ በደላችንን ይቅር በለን እኛ የበደሉንን ይቅር እንደምንል፣ ወደ ፈተና አታግባን ከክፉ አድነን እንጂ መንግሥት ያንተ ናትና ኃይል ምስጋና ለዘላለሙ አሜን። እመቤታችን ቅድስት ድንግል ማርያም ሆይ በመልአኩ ቅዱስ ገብርኤል ሰላምታ ሰላም ይልሻል። በሐሳብሽ ድንግል ነሽ፣ በሥጋሽም ድንግል ነሽ። አሸናፊ የእግዚአብሔር እናት ሰላምታ ላንቺ ይገባሻል። ከሴቶች ተለይተሽ አንቺ የተባረክሽ ነሽ፣ የማኅፀንሽ ፍሬ ኢየሱስ ክርስቶስ ምስጉን አምላክ ነው። ጸጋን የተሞላሽ ደስ ይበልሽ፣ እግዚአብሔር ከአንቺ ጋር ነውና ከተወደደ ልጅሽ ከጌታችን ከመድኃኒታችን ከኢየሱስ ክርስቶስ ምሕረትን ለምኝልን ኃጢአታችንን ያስተሰርይልን ለዘላለሙ አሜን። ኦ እግዚእ ኢየሱስ ክርስቶስ በከመ በሳህልከ ወምሕረትከ ሥረይ ኃጢአቴ ወኃጢአተ ኩሉ ሕዝብከ። ጌታ ኢየሱስ ክርስቶስ ሆይ እንደ ይቅርታ እንደ ቸርነትህ ብዛት የእኔንም የሕዝብህንም ኃጢአት አስተስርይ። በማወቅ ባለማወቅ በማሰብ በመፈጸምና በተፈጸመው ሁሉ ይቅር ይበለን። በረከት ፍቅር መስጠት ሁላችን በላይ ይሁን።